ላቶ ምን መልሳላት እንዴ ዛሬ እንኳን ራሱ ስታወራ ላብርሽ ስትመልስ እያነቃት እኮ ነው የመለሰት ሊሊ ተጀመርኮ ማለት ነው እናንተ አይደል እናንተ ይዤ መጓዙ ያላችሁት እኔ ደግሞ ከናንተ መልስ ፈልጋለሁ እንደ አንድ ኦዲየንስ ማለት ነው እኔ የምደግፈው ሄርሜላ ነው እኔም ከናንተ መልስ ፈልጋለሁ ቀላል መልስ እሰጣለሁ እንዴ ሮታ እኔ ቀላል መልስ እሰጣለሁ እንዴ እንዴ እኔ እናቴ ትሙትን አትሳቁ እኔ ልጠይቃችሁ ለምን ብላችሁ ልጠይቃችሁ እንደ አንድ ኦዲየንስ የምታስቡና ሀቅ አለኝ የምንል ከሆነ እሺ እኔ ጭንቅላት የተወዛላለን ሄርሜላን በጣም ነው የምወዳት መወዳቷን አልመርጥም ጎበዝ አብርሃም አሁን የሷ ደጋፊዎች ደውሎም ይሁን ያዩትንም ይሁን አላቅም እየተናገሩ ያሉት አንድ ነገር ማወቅ ምን አለብን መሰለሽ እኔ አሁን ከጭንቅላቴ ካልሆንኩኝ ቪዲዮ ከተባልኩኝ ያንን ቪዲዮ መልሼ ነው ማየው እንጂ እየጠራው ያንንም ሰው እውነቱን ንገሩኝ አልልም በመጀመሪያ ማወቅ ያለባችሁ ነገር ቪዲዮ ማየት በቂ ነበር ለሱ ሲቀጥል ሩታና ራሱ አብርሃም እንደተለያየ አንገቴ በቢላ ያለ ወንድ ልጄን ብለክ ተመለስክ ስትለው እንዴት ልመለስ እችላለሁ እኔ ምዬኔ ተውኩሽ ሄርሜላም ኖረች አልኖረች በህይወቴ እኔና አንቺ አንዘልቅም ካለ ዛሬ ላይ ሄርሜላን ጠርቶ የተፈጠረውን ነገር መጠየቅ ወይም ሄርሜላና ሩታ አንድ ትክክለኛ ማስረገጫ ካልሰጡት ራሱን ዴቭን ቡዜን ወይ ዳኒን አቅርቦ መጠየቅ ይችላል ከሁለቱ ነፃ አውጥቶ ለነ ሁለቱ ሩታ መቼም ቢሆን እኔ አይደለሁም ራሱ ያውቃል አምና እውነት እንደማትናገር እኔን ተይኝና ራሱ አብርሃም የሚያውቀው ነገር ዛሬ ላይ ግን ቆሞ እውነቱን ተናገር የሚላት አሁን እውነት ትናገራለች ብሎ ነው ወይስ እኛ እንደጂ ልያጃጃለ እዚህ ጋር ማሪ አንድ ነገር ልጨምርልሽና እሱ ሄዶ ይቅርታ ካላትኝ ያ መስቀል ድጋሚ እሱ ማልበስ ለምን አስፈለገ እንዴት ሳደረገው ለዚህ ራሱ ጥያቄ መጠየቅ አለበት እንደኔ ጥያቄ ያለው ማየት በቂ ነው ሩታ ቤት እንዴት ሄርኩኝ ማለት እኮ ሳይሆን እዚህ ጋር መጥቶ መጠየቅ ሳይሆን ራሱን ነው መጠየቅ ያለበት እኮ እንዴ ቪዲዮ መልሶ ይሄን ጥያቄ ራሱ ሩታን ይሄን ጥያቄ መጠየቅ አለበት ሩታን ይሄን ጥያቄ መጠየቅ ነበረበት እኔ አትመልስም እኔም አንቺም እናውቀዋለን መልሱን ቆይ እኔ የምላችሁ ማለት ነው የዛኔ እኔ ስገባ እኔ እቤት በቃ እኔ ካንቺ ጋር ማኖር እፈልጋለሁ የልጄ እናት ጋር ማኖር እፈልጋለሁ ያጠፋሁትን ሁሉም ነገር ይቅርታ ስትል እሱ ስል ጊዜ ለነቡዜ የዛኔ በወዲያው ለምን ደውላ አልተናገረችም ቪዲዮ ለምን አትቀርጽ ቪዲዮ ትቀርጻለች የእውነት ብሏት ቢሆን ይኸውልሽ ማሪ የእውነት ብሏት ቢሆን ሄርሜላን ለማናደድና ለመጉዳት ስትል ቪዲዮ ቀርጻ ታደርገው ነበረ ሸር ስላለባቸው አብርሃም ነገርኩሽ እኮ አብርሃም ራሱ ኤፍሬም እንደዛ ልቡን ነፍቶ ሲናገር ራሱን መጠየቅ ነበረበት ታዲያስ ሁለተኛ እሺ በቃ ፍርቅ ፈልጎ ሄደ እንበል እሱንም እሺ በቃ ሄደ እንበል አይደል እንዴ አብርሃም ከሄደ በኋላ እዛ ቤት ገብቶ እንደ ሰራተኛ ለመሆን ነው እሷ ያሉትንና እሱ ወንድሙ ያለውን ለመፈጸም ነው ሩታ ማለት እያለ ለመጠየቅ ነው ኤፍሬም ምን ልበል እያለ ለመጠየቅ ነው ሲጠይቁት ምን ልበላቸው እያለ ነው ሄዱ ጥላችሁኝ አትሂዱ ለማለት ነው ሄርኩኝ ብሎ ካሰበ እኔ ከነሙሉ ጭንቅላት ሄርኩኝ ብሎ ካሰበ እንደዛ ለማድረግ ነው የገባው ብዙ ጥያቄ አለ እኮ ይሄንን ጥያቄ ኮሩታ ጋር ቢሄድም አሁንም ደጋግሞ 100 ጊዜ ቢጠይቅም አንድ ነው መልሷ ራስክ ነው የመጣከው ነው እኔ ይልቁንስ አሁን የፈራሁትን አንድ ነገር ልንገራችሁ የፈራሁት ማለት ነው ብቻህን እናግኝክ እያሉ ድጋሚ እንዳያፈዙት ነው ነው ፈራው እኔ ጀማዎች የነገራችሁ አይደል እሱ ለሩታ ማይጠበጭበላታል ለምን ብትይ ልንገራችሁ እዚህ ጋር ራሱ ወንጀለኛ ያለው እንኳን የራሱ ጉዳይ ለሩታ አይነገር ነገር ሄርሜላ ማይታረገው ማለት ነው የሁለቱንም ምን ያስለቀሰ መኖር ነው አላማው ማለት ነው አንድ ነገር ልንገር ይሄንን ነገር ለሄርሜላ ማይታረገው ደግሞ አይደለም ለማድረግ መሸሽ አለበት ታታደርጎም ይሄዳል ልጁ ለምን አነገርሽም ግን ይሄንን ነገር ለማድረግ ቢፈልግም ሩት ሄርሜላን ግን ወንጀለኛ ያረጋታል ባይነኝ እኔ
ስለዚህ ሄርሜላ ስሟን አጥርታ ከዚህ ልጅ ብትርቅ ነው ባይነኝ ነው። መውጣት አለ እሱን እኔም ደግፍሻለሁ። እኔም ደግፍሻለሁ። እንደዚህ አይነት የተጨመላለቀ ይወት ሄርሜላም ሆነች ሩታ እውነቱን ያውጡት። ሄርሜላ ምን ትናገር? ለሱ ለምን ተከራከረ? የገዛ ወንድሙ ከአንዴም ሁለቴ መጥቶ እስኪ ተራሱን አሁን እኛ ምን ጠይቃችሁ? እሺ አሁን እዚህ ጋር ማለት ነው ኤፍሬም ማለት ነው አብርሽ ማለት ነው ተራው ከጀዘበ በኋላ 4 ቀን ይዛ ሄዳለች። አንድ ደግሞ በእናታችሁ ቆይ ይቅርታ አድርጉልኝና አንድ ያልተዋጠልኝ ነገር ደግሞ ማለት ነው ምናልባት እኔ ጋር ስትመጣ ምናልባት እኔ ጋር ስትመጣ ያፈዘዘክ ሰው ይኖር ይሆናል አለች። እሺ እኔ ማፍዘዙ አይደለም ማሪ ልጨርስ ጥያቄ አለ ማሪ ልጨርስና ማለት ነው ሐሳቤን ማለት ነው። እኔ አሁን ለምሳሌ አብርሃምን አፈዘዝኩት እንበል ምሳሌ ማለት ነው። ወደኔ እንዲቀርብ እንጂ ሄዶ ሩታ ላይ እንዲለጠፍ ነው እንደማረገው። ማንም እንደሱ ለራሱ ማድረግ የሚፈልግ ሰው ነው እንደዛ የሚያደርግ እንጂ እስኪ ሄርሜላ ፈዘዘችው እንበል። ኦኬ ሄርሜላ ፈዘዘችው እንበል። ሄርሜላ ወደሷ እንዲ